ጤና ይስጥልኝ ስምሽንና ምን እየሰራሽ የት እየሰራሽ እንዳለ እስኪ ያለሽን ሀሳብ ስለማደግ በጎ አድራጎት ድርጅትም ያለሽን ሀሳብ ከስልጠናው ጋር ተያይዞ ያለውን ነገር አጠር አድርገሽ ብታነሽልን። ከስምን ጀምርና። ስሜ ስፋኒ ሀብተ ሚካኤል ይባላል። በማደግ ፕሮጀክት ያገኘነው ውጤት አንደኛ እድሉን በማግኘታችን ደስ ብሎናል። ትምህርቱም ቆንጆ ነበር። እስካሁን እየሰራን ያለነው ነገር ጥሩ ነው። ወደፊትም ደግሞ በዚሁ እንደምንቀጥል ቃል እንገባለን። ፕሮጀክቱንም ለማስመስገን ልፋታቸውንም ለማስቆጠር እንግዲህ እንጥራለን። ጥሩ ነው። እስካሁን እየሰራን ነው፣ አላቋረጥንም። ላደረጉልንም ነገር ደግሞ በጣም እናመሰግናለን። ትራንስፖርት ተቸግረንም እንዳንቀር ያደረጉልን እርዳታ በግሌም በተማሪዎቹም ስም እጅግ በጣም እናመሰግናለን። እየሰራን ነው። እንግዲህ ውጤታችን ያማረ ይመስለኛል። እስኪ ሶፋኒት አንቺ የዚህ ቡድን አንዷ ተወካይ ነሽና እየሰለጠናችሁ ያላችሁት ስልጠና ከዚህ ወጣችሁ እንጀራ እንድትበሉ የሚያረጋችሁ ነው ብለሽ ታስቢያለሽ? በተጨማሪ ልጆቹ ሲያገኙት ስልጠና ብቁ ሆነዋል ወይም ደግሞ እንጀራ የሚያበላቸው እውቀት አግኝተዋል ብለሽ ታስቢያለሽ? አዎ እኔ እንደሱ ነው የማስበው። ምክንያቱም እኔ ከራሴ ብነሳ ስልጠናው አሁን ብቁ ነው ብዬ ባላስብም መስመር ይዘናል፣ መንገድ ውስጥ ገብተናል። ያው ደክሞ ቤት ውስጥ የተቀመጥንበት ሞራሉ ተነቃቅቶ ጥሩ ነው። አሁን ይሄ እኔ በግሌ ብወጣ በዲዛይን እንኳን ባልሰራ የተለያዩ ነገሮችን ጠጋሚ ጅንስ ቆርጦ ቢዝነስ ለማግኘት ነው። በእንደዚህ አይነት ስራ ብሰራ እንደሚያዋጣኝ አውቃለሁ አሁን በተማርኩት። ምክንያቱም ብዙ ጊዜ የሚያስቸግረው ፔዳሉ ነበር በፊት ለሙያው እንትን የሚለን እሱን በደንብ ስላወቅ ይቀጥላል። ከዚህ በኋላ ደግሞ የእኛን ጥረት ይፈልጋል። የእነሱን ብቻ ሳይሆን የእኛም ጥረት መጨመር አለበት። ለማወቅ የበለጠ ለመሻሻል በስራው እንጀራ ለመብላት የእነሱን ብቻ አይደለም የእኛንም ጥረት ይጠይቃል በተማርነው መሰረት። ስለዚህ እኔ ጥሩ ነው ብዬ አስባለሁ። እንጀራ የሚያበላ ነው፣ የዘመኑ ውጤት ነው። አሁን በአሁኑ ሰዓት ቀለም ከምንማር የበለጠ ይሄን እኔ ምርጫዬም ስለነበረ እድሉን ስላገኘው እኔ በግሌ በጣም ተደስቻለሁ፣ ደስተኛ ነኝ። እስኪ ከተማ ውስጥ ላሉ እንደናንተ አይነት ላሉ ሴት እህቶቻችን ለወጣቶች ያለሽ መልእክት እና ለማደግ ያለሽን ነገር። ያለኝ መልእክት የማደግ ፕሮጀክት እንትኑ ደስ ብሎኛል። ምክንያቱም የሀገራቸውን ሰዎች የሀገራቸውን ሴት ልጆች ወድቀው እንዳይቀሩ አንዳንድ ችግር ያለባቸው ቤት እንዳይውሉ ይሄን በማሰባቸው እጅግ በጣም ደስተኛ ነኝ። ያን እነሱ በማሰባቸው ነው እኔ አጋጣሚ ይሄን እድል ያገኘሁት። ስለዚህ ሌሎችም ሴቶች እህቶቻችን በእንደዚህ አይነት እንትን ቢታቀፉ ያው የእኛን ጥረት ይጠይቃል ብያለሁ። መጀመሪያ የእኛን ጥረት የእኛን ፍላጎት ይጠይቃል። የእነሱ ደግሞ ይሄን ያደረጉት ነገር ለሌሎችም ሴቶች እህቶቻችንም ወደፊትም ለወንድሞቻችንም አንዳንድ ነገር ብረታ ብረት ቢሰሩ ነው ቢሉ ለጥሩ ነገር እስከመጡ ድረስ እንግዲህ ሀሳባቸውን እግዚአብሔር ያሳካላቸው። ለእነሱም እድሜ ጤና ይስጥልን። እናመሰግናለን። በጣም እናመሰግናለን። እኔም አመሰግናለሁ።